የንስጥሮስ ምንፍቅና ምን ነበር? ጌታ ኢየሱስ ክርስቶስ ስንት ባህሪ ነው? የጌታ ኢየሱስ ክርስቶስ ስንት ባህሪ ነው ያልከኝ? ስንት ባህሪ ነው? ሎዚ ሳና ጠበቀችብህ። How are you? I'm fine. Okay, that's good. አንተሽ ያው ሊረበሽ ስለሚችል በቃ በአማርኛ አይ ቀጥለው አውራ አያየሁት። አንተሽ ፊቱን እየደበረው መጣ። እኔና አንቺ እንድታወራ ፈልጋለሁ። Kadisa. ልጆች ጋር ወይ ሎዚዬ Where are you from? I'm from here. ከዚሁ አካባቢ around ቤረጽጌ። What are you doing? What's your job? I'm just a TikToker. አንተሽ ተርጉምላት። አክሰንት የከበዳት መሰለኝ። ከሞተ በኋላ በአጥንቱ ሞትን ያስነሳ ሐዋርያ ማን ነው? የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች የሚለው የመጽሐፍ ቅዱስ ጥቅስ የትኛው መጽሐፍ ላይ ነው የምናገኘው? የሐዋርያት ተከታዮች ከሚባሉት ሐዋርያን አበው ከሚባሉ ወይም አፖስቶሊክ ፋዘር ከሚባሉት እስቲ 3 ጥቀሳቸው። ምዕራፍ 2 ላይ ጠላቶቹ ሳለን ኦኬ ማለት ማንጠቅም የእግዚአብሔር ጠላቶች ነበርን፣ ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ በጸጋው ድናችኋልና ማንም እንዳይመካ ከስራ አይደለም ሲል ታላቁ ሐዋርያ ምን እያለ ነው? ቅዱስ ጳውሎስ የጻፈው መልእክታት ስንት ናቸው? እነሱንም ሲዘርዝራት የሚችለው 14 ይመስለኛል። መጽሐፍ ቅዱስ ላይ አብርሃም ጌታ ተብሏል አይደለ? ኢየሱስም ጌታ ተብሏል አይደል? አዎ። ምንድነው ልዩነታቸው ሁለቱ? ኢየሱስ ጌታ ሲባል አብርሃም ጌታ እንደተባለው ሌሎቹ ጌታ እንደተባሉት መሆን አለመሆኑን በምን እናውቃለን? ጌታችን ኢየሱስ በአንድ አንቀጽ ለምሳሌ ስለ ክርስቶስ ኢየሱስ ስንናገር ፍጹም አምላክ ፍጹም ሰው ነው ብለን ነው አይደል የምንናገረው? ዴርቶ ጋር አዎ። ይሄንን ነገር የተናገረበት በአንድ አንቀጽ ወይ ደግሞ በአንድ ሴንቴንስ ጌታችን ይሄን የተናገረበትን የመጽሐፍ ቅዱስ ክፍል ልታስታውስ ትችላለህ? ሜቢ ከቻልክ Mercedes Moma de Mapel Yuantana Notre Ecol Sapi Promise Bar is it. Seti Trebone Colosa Tenga Sudianti Inu de Baku. አሁን ስቴዲየም ዙሪያ ወስዳ አስተርጉሙ። ልሳን ነው እሺ። እንዴ ጋዲ ይሄ ነገር አልቀረም እንዴ ልሳን ብሎ ፍሬንች ነው አንተ ዲቤት እንዳይጠራት ፓፓ። ኧረ በጣም እንጂ አይ ፍሬንች ነው ያሁኑ ነገር ፍሬንች ነው አንተ። እንዴ ፍሬንች አረበኛ መሰላ ስቱ አይ በጣም ቀሽት ጩጬ ነው እግዚአብሔር የሰጠ። ለማንኛውም እግዚአብሔር ያሳድግልህ። የምርቃቶች ሁሉ መጀመሪያ ያደርግልህ ፓፓ። አሜን። የምትመልሳቸው ከሆነ ካልሆነ ወደ ሌሎች ጥያቄዎች እንሄዳለን። እሺ የንስጥሮስ ምንፍቅና ምን ነበር? መንፈስ ቅዱስ ላይ መሰለኝ። አሁን ከቅድም ጀምሮ እንደ ታናሽ ወንድም ልገስጽህ ትላለህ። ቅድምም የገባው ወንድማችን ንስጥሮስ መንፈስ ቅዱስ ላይ ነው ምንፍቅናው ብሎ አይ አይደለም እሱን ተሳስተሃል፣ ትክክለኛው መልስ እንሰጣለን ብለነው ነበረ። ስለዚህ እዛ ላይ አይደለም የሱ። እሺ ሄልቪዲስ እንኳን ትንሽ ሊከብድ ይችላል። እሺ እሱን እንተውና ወደ ሌላ ጥያቄ ልሂድሽ። ወደ አንተ ልምጣ። ለምሳሌ መጽሐፍ ቅዱስ ላይ አብርሃም ጌታ ተብሏል አይደለ? ኢየሱስም ጌታ ተብሏል አይደል? አዎ። ምንድነው ልዩነታቸው ሁለቱ? ኢየሱስ ጌታ ሲባል አብርሃም ጌታ እንደተባለው ሌሎቹ ጌታ እንደተባሉት መሆን አለመሆኑን በምን እናውቃለን? እሺ ምናልባት ያው 3 ነገሮች ላይ ያይዝና ትክክል ከሆንክ ኮንተንት ትለኛለህ። ልክ ጌታ ክርስቶስ ጌታ እንደተባለ አብርሃም ጌታ እንደተባለ እግዚአብሔር ቅዱስ ይባላል፣ እንትኖቹም ቅዱሳን ይባላሉ፣ ሰዎችም ቅዱሳን ይባላሉ። ኢየሱስ የእግዚአብሔር ልጅ ይባላል፣ እኛም የእግዚአብሔር ልጅ እንባላለን። ነገር ግን እነዚህ ነገሮች ምንድናቸው? እግዚአብሔር ክርስቶስ ጌታ ሲባል ክርስቶስ ቅዱስ ሲባል የባህሪ ነው።
የባህሪ ማለት ጌትነቱ የባህሪ ነው ማለት ነው። ሊወሰድ የማይችል የእሱ የሆነ ገንዘቡ የሆነ ማለት ነው። ቅዱሳንን ጌታ ስንል አምላክ ተብለዋል፣ እነሱም ይፈርዳሉ የሚል ነገርም አለ። እነዚህ ደግሞ የጸጋ ነው የባህሪ ያልሆነ ማለት ነው፣ ሊወሰድ የሚችል ቅድስናም ጭምር። ለምሳሌ ሳጥናኤል ቅዱስ ነበረ፣ ተወሰደ። ሊወሰድ የሚችል ቅድስና ነው። እኛ ልጅ ነን፣ የእግዚአብሔር ልጅ ነን። ልጅነታችን ከእግዚአብሔር ጋር እስካለን ድረስ ነው። ኢየሱስ ልጅ ነው ሲባል ግን የእግዚአብሔር ልጅ ነው ሲባል የባህሪ የእሱ የራሱ ገንዘቡ ማለት ነው። ጎበዝ፣ በጣም ጥሩ ማብራሪያ ነው። ጌታችን ኢየሱስ ጌታ ሲባል የባህሪ ነው። ጌታችን ኢየሱስ በደንብ ስሙ። ጌታችን ኢየሱስ ጌታ ሲባል የምንድን ነው? የባህሪ ነው። ሌሎች ግን ጌታ ተብሎ ሲጠሩ የጸጋ ነው። የምንድን ነው? የጸጋ ነው። በቃ በተጨማሪ ወንድማችን እንደውም ጥሩ ምሳሌ አድርጎ ያቀረበው ምንድን ነው? እኛ ልጆች ስንባል ለምሳሌ እኛ በጥምቀት የእግዚአብሔር ልጆች ተብለናል። የምንድን ነው ልጅነታችን? የጸጋ ልጅነት። ጌታችን ኢየሱስ ግን ልጅ ሲባል የእግዚአብሔር ልጅ ሲባል የምንድን ነው? የባህሪ ኦኬ፣ አንድያ ልጁ እየተባለ ዮሐንስ 3:16 ላይ አንድያ ልጅ እየተባለ አሁን ወንድማችን ጉልላት ላነሳው ነገር አንድ የመጽሐፍ ቅዱስ ክፍል ልንገራችሁ። ሁላችሁም ታች ያላችሁ ሰዎች የክርስቶስ ጌትነት ከሌሎቹ እንደሚለይ የባህሪ እንደሆነ አንደኛ ቆሮንቶስ ኦኬ፣ ሁላችሁም በደንብ ያዙ። አንደኛ ቆሮንቶስ ምዕራፍ 8 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 ቁጥር 5 ላይ እንደዚህ ይላል። መቼም ቅዱስ ጳውሎስ ነው እንግዲህ፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ አማልክት የተባሉ አሉ፣ ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ በሰማይም ሆነ በምድር ብዙ አማልክት የተባሉ አሉ፣ ብዙ ጌቶች የተባሉ አሉ። ቢኖሩም ግን ይልና ለኛ ለክርስቲያኖች ግን ቁጥር 6 ላይ እንደዚህ ይላል፣ ለኛስ ነገር ሁሉ ለእርሱ የሆነ ምን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ምን አለ? ብዙ አማልክትና ብዙ ጌታ የተባሉ አሉ። ብዙ ከሰማይም በታች ብዙዎች አሉ። ነገር ግን ለእኛ ለክርስቲያኖች ሲመጣ ግን ለይቶ አስቀመጠ። ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ካለ በኋላ ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ማን አለ? ኢየሱስ ክርስቶስ አለ። ስለዚህ ወንድማችን ጉልላት የነገረን ነገር ጳውሎስ እዚህ ጋር ያስቀመጠልን ክርስቶስ ጌትነቱ ምንድን ነው? የባህሪ ነው። ብዙዎች ጌቶች ተብሏል፣ ብዙዎች አማልክት ተብሏል። ነገር ግን አብና ወልድን እዚህ ጋር ያስቀምጥና የእነሱ ግን ምንድን ነው? የባህሪ ጌትነት ነው። አንድ ማስተዋል ያለባችሁ ነገር በጣም የደከመ አርጊመንት አንዳንዴ ይነሳል እዚሁ ክፍል ላይ። ለምሳሌ እዚህ ጋር አንድ አምላክ አብ አለን የተባለው አንድ ጌታ ኢየሱስ ክርስቶስ አለን የተባለው አብ ጌታ አይባልም ማለት ነው ጋይስ? ይባላል። ባይዘው አንዳንድ ሰዎች እንደዚህ አይነት በጣም ሌም አርጊመንት ያነሳሉ። አብ ጌታ ይባላል። አንድ አምላክ አብ አለን ተብሏል። አንድ ጌታ ኢየሱስ ክርስቶስ አለን ተብሏል። ኢየሱስ አምላክ አይባልም? መጽሐፍ ቅዱስ ላይ በደንብ ተብሏል፣ ብዙ ቦታ ተብሏል። አብ ጌታ አይባልም? አንድ ጌታ ኢየሱስ አለን ስለተባለ አብ ጌታ ተብሎ አይጠራም? ኦፍኮርስ ይባላል። በብሉይ ኪዳን ብዙ የብሉይ ኪዳን መጽሐፍቶች እንዳለ ብትመለከቱ ጌታ እግዚአብሔር እየተባለ ነው የሚጠራው፣ ጌታ እግዚአብሔር። ስለዚህ ወንድማችን ጉልላት በጣም ጥሩ መልስ ነው የመለሰው። የክርስቶስ ጌትነት የተለየ የባህሪ መሆኑን ለማወቅ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6ን አንብቡ። ጀስት እንደ ሪፈረንስ ወንድማችን ያነሳው ብዙ ሌሎች ጥቅሶችም አሉ በእርግጥ ከባህሪ አንጻር። እሺ፣ ሁለተኛ ጥያቄ ወንድማችን ጉልላት በደንብ መልሷል። የመጀመሪያው። ሁለተኛ ጥያቄ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች የሚለው የመጽሐፍ ቅዱስ ጥቅስ የትኛው መጽሐፍ ላይ ነው የምናገኘው? እሺ የያዕቆብ መልእክት ምዕራፍ 5 ነው ያለው እና እዛ ላይ ምንድን ነው የሚለው? አንድ የታመመ ሰው ወደ ሽማግሌዎችን ወደ ቤት እንድንጠራና እንዲጸልዩለት ከጸለዩለት በኋላ ደግሞ እንደሚድን ብቻ ሳይሆን ኃጢአቱም ይቅር እንዲባልለት ከተናገረ በኋላ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ቁጥር ካልተሳሳትኩ 14 አካባቢ ማለት ነው። ከ14 ጀምሮ በጣም ጎበዝ፣ ትክክለኛ መልስ። የጻድቅ ሰው በስራዋ እጅግ ኃይልን ታደርጋለች ተብሎ በስርዓት ተቀምጧል። ወደ ቤተክርስቲያን ሽማግሌዎች ተኪዶ ጸሎት ሲደረግለት ጸሎት መደረግ ብቻ ሳይሆን መዳን ብቻ ሳይሆን ወንድማችን ጉልላት እንደነገረን ያቆምልናል። ኃጢአትም ሰርቶ እንደሆነ ኃጢአቱ ይቅር ይባልለታል። እሺ አየህ እዛው ጋር ልጠይቅ ጉልላት፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ብሎ የማንን ታሪክ ነው የሚያነሳው ያዕቆብ እዛው ጋር? አዎ እኛንና ኤልያስን ያወዳድራል። ኤልያስ እንደኛ ሰው ነበረ ይላል። ጎበዝ፣ በጣም ጥሩ። ኤልያስ እንደኛ ሰው ነበረ፣ ነገር ግን ምን አደረገ? የሚገርም ተአምር ሰርቷል አይደለ?
ሰማይ ዝናብ እንዳይዘንብ እስከማድረግ ድረስ እና በጣም ወንድማችን ኤልያስን ጉልላትን ፎሎ አድርጉት። ኤልያስ አልኩ ስለ ኤልያስ እያወራን ስለነበር በጣም ጎበዝ። እሺ በጣም ሶስቱንም ጥያቄ ፐርፌክትሊ ነው የመለሰው። ወንድማችን ጉልላትን ፎሎ አድርጉት። ኦኬ እና ወንድማችን በርታለን። በጣም ደስ ይላል። ጌታ በነገር ሁሉ ካንተ ጋር ይሁን። በርታ። እሺ ጥሩ መልስ ነው ለሶስቱም። አመሰግናለሁ። ቴንክ ዩ በጣም እሺ፣ እግዚአብሔር ያክብርልን። እሺ፣ እግዚአብሔር ያክብርልን። ኦኬ፣ ስለዚህ ሰዎች ላስገባ። ቸርነት የሚል ዩዘር ኔም ኧረ ጠንበለላት በለኝ። ተው ይኸው እየሳብኩ እኮ ነው። ኢንቫይት እያረኩ ራሱ ልገባ አልቻልክም። ኢንቫይት እያረኩ ራሱ። እሺ አንድ ሶስት ሰዎች እንቀበልሽ፣ ከዛ ለወንድሞች አንዳንድ አከፋፍላለሁ። ሄሉ መግባት ነበረ። ሄሉ ሄሉ ጠያቂ ነው መሆን ያለባት ሲጀመር። እሺ what shall we do? እሺ አንድ ሰው ልጨምር። ቆይ አንዴ ሄሉ የኛ ሄሉ ናታ። ድፊባቸው። እሷ ጠያቂ ነው መሆን ያለበት። እሷ እንኳን እኔ ራሱ አልጠይቃት። አረገባው እንዴ ልትገባ እንዲገስ ይላከው። አረገባው ደስ ይላል። እሺ ከማንን ጀምር? እሺ ናቱ። እሺ ናቱ የማርያም ልጅን ጠይቃት። እሺ ናቱ ጀምር አንተ። ናቱ የማርያም ልጅ ጠይቃት። መኩ ናቱ ሳልሳዊን፣ መኩ ሳልሳዊን፣ ከዛ ዲያቆን ዘላለም ደግሞ ታለንት ፒክቸርስ። መኩ ጠይቃት ነው ወጥቼ። ኦኬ እሺ ችግር የለውም። በቃሽ መኩ መጀመር ትችላለህ። የማርያም ልጅን ጠይቃት። እሺ ጋዲ ይቅርታ፣ ቅድም ቻርጅ እንትን አድርጎ ነው መሰለኝ እኔ ወጣ ብዬ። ችግር የለውም። እህታችን ደውላ ነው አይደል? ለኛ ነው 900 ሰው መዝሙር እየሰማ ያገረጣን። ችግር የለውም። እኔ እረዳለሁ ወንድም። ራኪ ነው ወንድማችን ነው። አይ ችግር የለውም። እህታችን ደውላ እንደሆነ ገብቶኛል። ደስ ይለኛል ትላለህ እና ለማንኛውም ደስ ይለኛል። አዎ እህታችን ብትደውልልኝ ምን ችግር አለ? ችግር አለው ጋዲ? አይ እሷ ራሱ አገልግሎት ላይ ምን መሰናክል የምትሆነው? እህቶች እኮ ወንድሞች እንዲበረቱ ነው ማድረግ ያለባቸው። የምን መሰናክል መሆኑ? አይ አታውቅም። እዚህ ላይ መሆን ነገርኳት። ትክክለኛው የትኛው ነው? ቻርጁ ነው? አኬን የደወለው ተምታታብን። እውነቱን ነው። ትክክለኛ ጥያቄ ነው። አኬ ነው ወይስ ቻርጁ ነው? ግልጽ ይሆነልህ። ቻርጅ ላይ አድርጌ ሂጄ አኬን እያወራሁት በሌላ ስልክ ማለት ነው። ኦኬ ይሄኛው ያው የአይፎን እንትን ካሳየ ያቆማል መሰለኝ። ችግር የለውም። በቃ አምነናል መኩዬ፣ ችግር የለውም። ቀጥል በቃ አምነናል። እሺ የማርያም ልጅን ጠይቃትሽ። የማርያም ልጅ እሺ፣ እንዴት ነሽ? እንኳን ደህና መጣሽ እህታችን። መግባታንም አላወቀችም ጋዲ። ለምን ሚዩት ናት? እሺ በቃ ወደሚቀጥለው ሰው ችግር የለውም። ወደ እንትን ወደ ማን ነው? ወደ ሳልሳዊ ይለፍ። እሺ ሳልሳዊ እንዴት ናችሁ? እግዚአብሔር ይመስገን። እንደምን አለ? አለን እግዚአብሔር ይመስገን። የወንዶች ጠጠር ይል ብለዋል። እንግዲህ ቅድም ትስማማለህ? እሺ ይሞክራል። እኔ እንኳን እንትን አይደለም። ቅድም ከጠየቅኩት ጥያቄ ያስቀረውት አለ። የሐዋርያት ተከታዮች ከሚባሉት ሐዋርያን አበው ከሚባሉ ወይም አፖስቶሊክ ፋዘር ከሚባሉት እስቲ 3 ጥቀሳቸው። እሺ ፖሊካርፕ፣ ኢራኒየስ፣ ሄሬኒዮስ ማለት ነው። እሺ ቀጣይ። እሺ ከወረድ ቀጥሎ ያሉት አይደል? ከሐዋርያት አፖስቶሊክ ፋዘር የሚባሉት ሐዋርያት ስር የተማሩት ቀጥታ ከሐዋርያት ስር የተማሩት ፖሊካርፕ፣ ፖሊካርፕ፣ ክሌመንት ኦፍ ሮም፣ ክሌመንት ኦፍ ሮም ጎበዝ። ሌላ አርዴት፣ ከአርዴቱ መጥራት ይቻላል። ዞሮ ዞሮ
ማርቆስን ፋዘር ተብሎ የሚታዩ በቃ ፒላር የሆኑት ማለት ነው። ሌሎች አሉ ኦብቪየስሊ፣ ግን ፒላር ተብሎ የሚታወቁት ፒላር የሚባሉት ጎርጎሪዮስ፣ ባስሊዮስ፣ ጎርጎሪዮስ አኑሲስ፣ ጎርጎሪዮስ ዛንዚናዙ እና ቅዱስ ባስሊዮስ፣ ቄርሎስ የእስክንድሪያውም የሮሙ፣ ሳዊሮስ ዘአንጾኪያ። እሺ አሁን በነገራችን ላይ ቸርች ፋዘር እና አፖስቶሊክ ፋዘር ይለያያሉ። ስለዚህ አፖስቶሊክ ፋዘር ውስጥ አሁን የጠቀስከው ማለት አንዳንድ ኢራኒስ ይገባል፣ አንዳንዴ ማለት የቸርች ች ያስገባሉ፣ ኢራኒስን ያስገባሉ። የመጀመሪያ አግኝታል ፖሊካርፕ ብላል። እስቲ ክሌመንት ኦፍ ዘሮምን ብላል። አንድ የቀረን ጨምር። ከዛ ታዋቂ የሚታወቅ ሁሉ ጊዜ የምናነሳው ያስታውስ። አንበሳ ሲባል ምን ትዝ ይላል? ኢግናሺየስ ኦፍ አንቲዮክ ምጡላ አንበሳ ተብሎ የሚጠራው ቤተክርስቲያናችን እንግዲህ ሶስቱ ኢግናሺየስ ነው፣ በአንበሳ የተበላ ማለት ነው፣ በአንበሳ የተሰጠ። ስለዚህ ፒላሮቹ ሶስቱ ናቸው በዋናነት የሚታወቁ። ኢራኒስም አንዳንዴ ያካትቱታል ቸርች ሂስትሪ አጥኚዎች ማለት ነው። ስለዚህ ሶስቱ ማን ናቸው? ክለመንት ዘሮም አለ፣ ኢግናሺየስ አለ፣ እንዲሁም ፖሊካርፕ ናቸው። ፖሊካርፕ እና ኢግናሺየስ ጓደኛሞች ናቸው። መልእክትም ራሱ አለው ኢግናሺየስ ለፖሊካርፕ ማለት ነው። እነዚህ ሶስቱ ናቸው። ሌሎችም አሉ መጥቀስ የምንችላቸው ሄርማስ ዘ ሺፐርድ፣ ሌሎችንም ጀስቲን ሜርትሪ እና እንትን ኢራኒስ ኦልሞስት ተቀራራቢ ጊዜ ያሉት ናቸው። ግን ወደ ቀጥታ ሐዋርያትን ያገኙ ውስጥ የሚካተቱ አይደሉም። ጀስቲን ሜርትሪ ቀጥታ ሐዋርያትን ያገኙ እንደዛ አይደለም ማለት ከነሱ ከፖሊካርፕ እና አሁን የፖሊካርፕ ተማሪ ኢራኒስ ገብተዋል አይደል? ኢራኒስ የፖሊካርፕ ተማሪ ነው። ፖሊካርፕ ደግሞ የቅዱስ ዮሐንስ ደቀ መዝሙር ነው ማለት ነው። ሰንሰለቱ እንደዛ ነው። እሺ ወደ ሁለተኛ ልምጣና እስቲ የሐዋርያት የቅዱስ ጳውሎስ የጻፈው መልእክታት ስንት ናቸው? እነሱንም እስቲ ዘርዝራት የሚችለው። እሺ 14 ይመስለኛል። 14 ናቸው። በጣም ጥሩ። እስቲ 14ቱንም ከቻልክ እሺ ልሞክር። ወደ ገላትያ ሰዎች፣ ወደ ሮሚ ሰዎች፣ ወደ ዕብራውያን ሰዎች፣ ወደ ቲቶ 4 ቲቶ አንደኛ ቲቶ እና ሁለተኛ ቲቶ 5 ወደ ፊልሞና እሺ 6 ወደ ፊሊፒንስ እሺ ፊልጵስዩስ እሺ ፊልጵስዩስ 7 እሺ እዛ አንደኛ ወደ ቆሮንቶስ ሰዎች 8 በርታ። እሺ ያው ቆሮንቶስን እንደ ሁለት ቁጠርለት 9 ነው ማለት ያለበት። ኦኬ አንደኛ እና ሁለተኛ ወደ ቆሮንቶስ ብሎ በአጠቃላይ ስለሆነ የተናገረው ያ ወደ ጢሞቴዎስ። ቲቶም አንደኛና ሁለተኛ የለውም። ቲቶ አንድ መልእክት ብቻ ነው። ምንድነው ቲቶ ነው ያንደ እኮ በአንድ ነው። ጢሞቴዎስ መሰለኝ አንድና ሁለት ያለው አይደል? አዎ ጢሞቴዎስ ሁለተኛ። እሺ ልክ ነው። 11 ደርሳል አሁን። ሌላ የረሳው አንድና ሁለት ያለውን የረሳው በተ የሚጀምር ተሰሎኒያንስ። በጣም ጥሩ። ስለዚህ አንድ ብቻ ነው የሚቀረው። ቅድም እንትን ከኑፋቄ ምናምን ካልካቸው አንድ ልጨምር። ምን አልሰማሁም። ምን አድርገኝ? ኑፋቄ ካስተማሩ ሰዎች ነው። እሺ ቀጥል። ይሄኛው ጥያቄ ያው ኦልሞስት ወደ 14 ሞላለ። 13 አንድ ነው የሚቀረው። ግን በቂ ነው ጋዲ። በጣም ጎበዝ። ኦኬ እሺ። መንፍቅናው ላይ መኩዬ እናመሰግናለን። እግዚአብሔር ያክብርልን። መንፍቅናው ላይ ሜቢ የነስጥሮስ መንፍቅና ምን ነበረ? ሳልሳዊ እሺ፣ መጠየቅ ከፈለክ ልጠይቅ እዚሁ።
ሁለት አካል ሁለት ባህሪ ነው የእሱ ትምህርት፣ የንስጥሮስ ትምህርት የነበረው ማለት ነው። በዋናነት ምንድነው ንስጥሮስ ምንፍቅናው የነበረው ሁለት አካል ይልና ከዛ ከሁለት አካል ትምህርት ተነሱ ምን አለ? ድንግል ማርያም የአምላክ እናት ልትባል አይገባም አይደል? ለምን? ሁለት አካል በሱ መረዳትና በሱ ትምህርት ምንድነው ሁለት እኔ ባዮች አሉ ክርስቶስ ውስጥ ነው። አምላክነቱ እኔ ባይነት ራሱን ችለዋል፣ ሰውነቱ እኔ ባይነት። ስለዚህ ድንግል ማርያም ሰውነቱን ብቻ ስለሆነ የወለደችው የአምላክ እናት ልትባል አይገባም ነው አይደል? ምንፍቅናው ያ በጣም ኢየሱስ እግዚአብሔር ክርስቶስ። ወበስ ሄልቪዲስ ምንፍቅናው ምን ነበረ? በአማርኛ ነው የማውቀው፣ መቅዶኒዮስ ማለት ነው። ሄልቪዲስ አይደለም ይለያል። እኔ መቅዶኒዮስን ነው የማውቀው፣ መንፈስ ቅዱስ እጹጽ ነው የሚለውን ማለት ነው። እሱ ልክ ነው። እሱ ጎበዝ ልክ ነው። ሌላ መቅዶኒዮስም ራሱን የቻለ መናፍቅ ነው። መንፈስ ቅዱስ ላይ አሁን የተናገርከው ምንፍቅና አለ። ሄልቪዲስ ምን መሰለ? ታች ያላችሁ ሰዎች እንድትሰሙ እመቤታችን ዘላለማዊ ድንግልናዋ አለ አይደለ? ፐርፔቹዋል ቨርጂኒቲ ኦፍ ሜሪን ወይ ደግሞ ፐርፔቹዋል ቨርጂኒቲ ኦፍ ዘ ሆሊ ቴዎቶኮስን የካደ እመቤታችን ዘላለማዊ ድንግልናዋን የካደ ነው ሄልቪዲስ ማለት። ሄልቪዲስ ማለት እንደዛ ነው። እነ ጄሮም ጥሩ ጽሁፍ ጽፎለታል። አጌንስት ሄልቪዲስ የሚል ጽሁፍ አለው። ጥሩ ጽሁፍ እዚህ ላይ የእመቤታችንን ዘላለማዊ ድንግልና በመካዱ እዛ ላይ ጥሩ ጽሁፍ ጽፎለታል። ለማንኛውም ወንድማችን ሳልሳዊ በደንብ ነው የመለሰው። ሶስቱንም ጥያቄ አግባብ ባለው መልኩ ነው የመለሰው። በጣም ጥሩ አድርገን የመለስከው። እግዚአብሔር ያክብርልን። እናመሰግናለን። ፎሎ አድርጉት ጋይስ፣ ፎሎ አድርጉት። በጣም ጥሩ አድርጎ ነው የመለሰው። በጣም ደስ በሚል ሁኔታ። እሺ ቆይ አንዴ። ኦኬ 8 ሰዓት ሆነ። እሺ ጋይስ 5 ሰዓት አካባቢ ስለሆነ የገባ ነው። የተወሰነ 1-2-3 ሰዎች እንቀበለና ጋይስ ለዛሬ ደግሞ አይመስላችሁም? ትንሽ ደግሞ ያው እሁድም ስለሆነ ደግሞ ፐርሰናል ነገሮች ስላሉ አንዳንድ ነገሮችን ደግሞ ሃንድል ማድረግ ስለሚኖርብን 1-2 ሰዎችን 3 ሰዎችን እንቀበልና መዝሙር ምናምን ሰምተን ወደ ማጠቃለያው የምንሄድ ይሆናል። ኦልሞስት 3 ሰዓት ሊሆን ላይፍ ከገባን 5 ተኩል አካባቢ መሰለኝ የገባሁት ካልተሳሳትኩ። እንደዛ እናደርጋለን። እሺ ዙላ እስቲ ታለንት ፒክቸርስን ተቀበለልን። እሺ መልካም ቴንኪው። እዚህ አባቶችን ስታነሱ አሁን ከስር ያላችሁ 900 ምናምን ሰዎች የምታስታውሱት ዘንድሮ አሁን በዚህ በቲክቶክ ላይ የሚከራከሩት አካላት ምንፍቅናውን ከየት እንዳመጡና የነበረው ምንፍቅና ተወግዞ ሁሉ እንደነበረ ብታስተውሉ ትክክለኛው መገለጥ ያለው በእኛ ቤተክርስቲያን ውስጥ በመሆኑ ማረፍ ትችላላችሁ ማለት ነውና ይሄ በጣም ቀላል ነገር አይደለም። ትላንት በነገራችን ላይ ጋዲ ገብቼ ስላልተናገርኩ አሜዚንግ የሆነ የነገር ስላሴ ትምህርት ነው። ልክ እንደዛ አይነት እኛ የአባቶቻችን ልጆች ነን ስንል በምክንያት ነውና ልትኮሩ ይገባል ኦርቶዶክስ በመሆናችሁ። ቴንክ ዩ። እሺ ታለንት ፒክቸርስ። ሰላም ጤና ይስጥልኝ። አብሮ ስጥልን። ሰላም ነው እግዚአብሔር ይመስገን። መልካም። ቀደም 14ቱ የጳውሎስ መልእክታት ሲነሱ ነበር፣ ሰምታል አይደለም? ብዙም አልሰማኝም፣ በማላል ነበርኩኝ። እዚህ ላይ እኮ ነበርክ ማለቴ ወጥተህ ነበር እዚህ ላይ ሆነ። አይ ስልኬን እንዳጋጣሚ አስቀምጬ ወስጄ ነበረ። እሺ መልካም ጥያቄ ጠይቃለሁ። እንደውም ከጳውሎስ መልእክታን ለመጠየቅ ፈልጌ ነበር። ጥያቄው ትክክል ሊሆንም ላይሆንም ይችላል፣ አስተካክለ ነው የምትመልሰው። የመጀመሪያው ጥያቄ ከሞተ በኋላ በአጥንቱ ሙትን ያስነሳ ሐዋርያ ማን ነው? አላውቀውም። እሺ ጥያቄውን ላስተካክልልህ። ከሞተ በኋላ በብሉይ ኪዳን በአጥንቱ ሙትን ያስነሳ ነቢይ ማን ነው? እሺ ነቢዩ ኤልሳ ቃሉት ያሰማልን። ታሪኩን ከፈለጋችሁ ሁለተኛ ነገሥት ምዕራፍ ስንት ነበረ? ምዕራፍ 13 ቁጥር 19 ጀምራችሁ ማንበብ ትችላላችሁ። በጣም ጥሩ። እግዚአብሔር በቅዱሳኑ ላይ ድንቅ ነው የሚለው ትልቅ ሕያው ምስክር ነው። አንደኛው ይሄ ማለት ነው። ሁለተኛ ጥያቄ
በስራ አልዳንም ስንል ምን እያለን ነው? ወይንም ደግሞ ኤፌሶን ምዕራፍ 2 ላይ ጠላቶቹ ሳለን ኦኬ ማለት ማንጠቅም የእግዚአብሔር ጠላቶች ነበርን፣ ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ በጸጋው ድናችኋልና ማንም እንዳይመካ ከስራ አይደለም ሲል ታላቁ ሐዋርያ ምን እያለ ነው? እኔ እንጃ ስራችን ብቻ አያድነንም ከሚለው ጋር የተገናኘ ነው። ኦኬ ኦርቶዶክስ ና ብራዘር። በጣም ጥሩ በጣም ጥሩ። እሺ ይህንን የሚቀበል ሰው ካለ ይች መቀየር እንችላለን። ያለዛ መልስ ሰጥቼ እኔ የራሴ መርሃ ግብር መጨረስ ይችላል። እሺ በጣም ጥሩ። ያው መዳን በስራ አይደለም ማን እንዳይመካ ሲባል ቀደም ናቲ ሲናገር ነበር። እኛ ኦርቶዶክሳዊ ነገረ ድህነት ማለት ድነናል ፓስት ነው። አየው እየዳን ነው ደግሞ ምንድናለን በሶስት ነው ተከፍሎ ያለው። ድነናል የሚለው የመጀመሪያው ክፍል በአጭሩ አስቀድመን ወደ ነበርንበት መልካችን ተመልሰናል ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ላይ ስታነብ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይልና እግዚአብሔርም ሰውን በመልኩ ፈጠረ ይላል። ከአዳም የሆነ ነገር ሳይኖር እግዚአብሔር በይሄሪውን በጸጋ ሊያካፍል ስለፈለገ ሰውን እንዲሁ ፈጠረ። በኃጢአት ምክንያት ያ መልክ ተበላሽቶ ስለነበረ እንደ አዲስ ተመልሰን ያንን መልክ ያገኘንበት ክርስቶሳዊ የሆንበት ያም በጸጋ ነው፣ ከስራ አይደለም ማለት እሱ ነው። ኦኬ ከወደደን ከትልቅ ፍቅሩ የተነሳ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ነው አይደለም የሚለው ተመልከት። ስለዚህ ጸጋ ነው መዳን የሚባለው ይሄ ነው። ከስራ አይደለም ሲባል ይሄ ነው። ተመልከት። ባጭሩ እኛ ጠላቶቹ ሳለን በልጁ ሞት ነው ከእግዚአብሔር ጋር የታረቅ ነው፣ ቤተሰብ የሆን ነው፣ ከቅዱሳን ጋር ባለገሮች የእግዚአብሔር ቤተሰቦች የሆን ነው በጸጋ ነው እንጂ በስራ አይደለም ሲባል ይሄ ነው። ተመልከት። ይሄም ደግሞ በምንድነው የምንሳተፈው? አንድ ሰው ያምናል። የሚያምነው የተገለጠውን እውነት ነው፣ የተገለጠውን ክርስትና ነው። ሄዱ ወንጌልን ለፍጥረት ሁሉ ስበኩ ነው አይደለም? የሚሰበክ ወንጌል አለ። ወንጌል ይሰበካል፣ ሰዎች ይሰማሉ፣ የሰሙቱ ያምናሉ። የምናምነው ደግሞ ቅድም አምስቱ አዕማደ ምስጢራትና ነገር እግዚአብሔር በጥቅሉ ነው የምናምነው። ገብቶሃል? ያመነ ሰው ደግሞ በክርስቶስ ኢየሱስ ቤዛነት የተገኘውን ጸጋ መሳተፍ አለበት። ድህነት አፋዊ አይደለም፣ ውጫዊም አይደለም፣ ውሳጣዊ ነው። ሱታፌን ይጠይቃል። እሱ ደግሞ በእምነት በርነት ወደ ምስጢራት እንገባለን ማለት ነው። በጥምቀት ክርስቶሳዊ እንሆናለን፣ ይታደሳል ማንነታችን። እርቃን ነበርን፣ ክርስቶስን ለብሳለን። በቅባ ሜሮን ከእግዚአብሔር የተቀባን እንሆናለን፣ የክርስቶስ ኢየሱስ ጸጋ ማደሪያዎች ማለት ነው። ተመልከቱ። እንደውም ቅዱስ ቄርሎስ ምን ይለናል? እዚህ ማነው ቅዱስ ኮብሪያን ኦፍ ዘ ካርቴጅ በ69ኛው መልእክቱ ላይ አንብባችሁ ከሆነ ምን ይላል? መናፍቃን መሰዊያና ቤተክርስቲያን ስለሌላቸው ቅባ ሜሮን መቀባትንም መቀደስንም አይችሉም ይላል። መቀባትንም መቀደስንም አይችሉ። እኛ ግን ይላል ምስጢራተ ቤተክርስቲያን እንዳታቃልሉ የሚል ነገር ያስቀምጥና ሴንስሪል ኦፍ ጀሩሳሌም ነው ይቅርታ፣ እሱም በዚህ ጉዳይ ላይ ያስቀምጣል። ቆጵርያኖስ ያስቀምጣል። የ69ኛው መልእክቱ የቆጵርያኖስ ነው። ኦኬ እና ምን ይላል? የእኛን ግን አታቃልሉ። ለምን? የጌታን ማነው ህብስቱን የጌታ ስጋ ወይኑን የጌታ ደም ያደረገ ጸሎተ ቅዳሴያችን ይላል ቅባ ዘይቱንም ደግሞ የምንከብርበት የምንለወጥበት የምንቀደስበት ያደርጋል። ትቀባላችሁ። በፊት ልትጠሩበት ስልጣን ካልነበራችሁ ክርስቲያን የሚባለውን ታላቅ ስም የተጎናጸፋችሁ ትሆናላችሁ ብሎ ያስቀምጣል። አያችሁ፣ ጸጋ መንፈስ ቅዱስ ያድርብናል ነው። መጨረሻም የጌታ ስጋና ደም እንካፈላለን። እኛ በእርሱ እርሱ በእኛ ይሆናል። የመዳናችን መሰረት ነው። የምስጢራት ሁሉ ምስጢር ነው። ኃጢአት የምንድንበት የእግዚአብሔር መንግስት የምንወርስበት እውነተኛ እንጂ ወኪል አይደለ ማለት ነውና ይሄንን የፈጸመ ክርስቲያን የዳነ ይባላል። እዚህ ጋር ስራ ተጨምሯል? አልተጨመርም። ጸጋ ነው። የዳነ ክርስቲያን ግን መዳኑን መፈጸም አለበት። ፊልጵስዩስ 2:12 ላይ በመፍራትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ይላል። የሚፈጸም ድህነት አለ ማለት ነው። ይሄ ደግሞ በተጋድሎና መልካም ስራን በመስራት ነው። ቅድም ዮሐንስ 15:1 ላይ በእኔ ያለውን ፍሬ የማያፈራውን ዛፍ አባቴ ደግሞ ምን ያደርገዋል? ይቆርጠዋል ነው ብሎ በእኔ የሚለው በእርሱ የሚያምነውን ነው።
በክርስቶስ ክንድነት መግቦት ያለው ቅርንጫፍ በራሱ ስንፍና ፍሬ የማያፈራ ከሆነ ምን ይሆናል? ይቆረጣል ማለት ነው። ስለዚህ መልካም ስራ እስከ መጨረሻ በማድረግ የተሰጠንን የተስፋው ቃል which is የዘላለም ሕይወትን እንወርሳለን ማለት ነው። ድነናል ስንል ስራ የለም፣ እየዳን ነው መፈጸም ተግባራዊ መፈጸም ነው። እንድናል ደግሞ ጌታችን የአባቴ ብሩካን ወደ እግዚአብሔር መንግስት ግቡ የሚለውን ቃል እንሰማለን ማለት ነው። እግዚአብሔር ይስጥልን። ቃልዮት ያሰማልን። ወንድማችን ታለንትም ያው ሁለት ጥያቄ ተጠይቀ ነበረ። አንድ ከግማሽ አንዱን በስርዓት መልሰዋል፣ አንደኛውንም ደግሞ ግማሹን መልሰዋል። ስለመጣ እናመሰግናለን። በርታ አንተ፣ ጌታ በነገር ሁሉ ከአንተ ጋር ይሁን። እግዚአብሔር ይስጥልኝ። እሺ ወንድማችን ዞላዬ ቃልዮት ያሰማልን። አንድ ሰው ገስት ላይ ያለ ዴርቶ ጋዳ የሚል ዩዘርኔም እሱን እንቀበልና መዝሙር ሰምተን የዛሬውን ሴሽን ኦልሞስት 3 ሰዓት አካባቢ ሊሆን ነው ላይቭ ልንቅ ከገባን የዛሬውን ላይቭ ሴሽን ፋይናላይዝ የምናደርግ ይሆናል ማለት ነው። እዮብ አለ ወይስ አሁንም እዛው ጫጫታ አለ ያለበት ቦታ? ወይ አለው ጋዴ ከቀደም ጀምሮ እንትን ስላልክሽ ዴርቶ ጋዳ የሚል ዩዘርኔም ገብቷል። እሱን ተቀበልን። አንድ ሁለት ጥያቄ አቀርበለትና እንትን እንላለን ብሮስኪ። እሺ ተጠይቆ ከሆነ አልሰማው፣ ምናልባት ግን ልጠይቀውና ጌታ ኢየሱስ ክርስቶስ ስንት ባህሪ ነው? ሰላም ዋላችሁ ጋዲ ኢዮብ ዘላለም። ሰላም እንዴት ነህ? ቀጥታ ወደ ገደለው ገባው። ችግር የለም። እሺ የጌታ ኢየሱስ ክርስቶስ ስንት ባህሪ ነው ያልከኝ? ስንት ባህሪ ነው? አንድ ባህሪ ነው። ከሁለት ባህሪ አንድ ባህሪ ብለን ነው ምናምን። በጣም ጥሩ። አንድ ባህሪ ስንል ምን እያልን ነው? የተጠፋፋ ባህሪ ነው? ኮምፖዚት የሆነ ባህሪ ነው? ነጠላ ባህሪ ነው? ያው እንግዲህ እንደተማርነው ያለ ውላጤ ያለ ፍልጠት ይላል አይደል? ያለ ቱሳሄ በተአቅቦ ወልድ ዋህድ ብለን እናምናለን። ያለ መደባለቅ እያለ ይቀጥላል። እነዚህ ባህሪያቶች ግልጽ ናቸው። ግልጽ ነው በጣም። ከሁለት ባህሪ አንድ ባህሪ ስንል ሁለትነት የጠፋለት ሁለት የማንለው ያለ መጠፋፋት አንድ የሆነ ማለት ነው። ተዋህዶ አንድነት ስለሆነ አሪፍ ነው። እናመሰግናለን። ቀጥሉ ጋር። ኦኬ እሺ ወንድማችን ዴርቶ ጋዳ የመጀመሪያውን ጥያቄ መልሳል። እናመሰግናለን። አንድ ጥያቄ ልጨምርልህና ጌታችን ኢየሱስ በአንድ አንቀጽ ለምሳሌ ስለ ክርስቶስ ኢየሱስ ስንናገር ፍጹም አምላክ ፍጹም ሰው ነው ብለን ነው አይደል የምንናገረው? ዴርቶ ጋዳ አዎ ይሄንን ነገር የተናገረበት በአንድ አንቀጽ ወይ ደግሞ በአንድ ሴንቴንስ ጌታችን ይሄን የተናገረበትን የመጽሐፍ ቅዱስ ክፍል ልታስታውስ ትችላለህ? ሜቢ ከቻልክ። ጌታችን የተናገረበት ምናልባት እኔ ከአብ አንሳለሁ ያለበትን ቦታ እናንሳ ይሆን? ሜቢ ጥያቄን ተረድተኝ ከሆነ ፍጹም አምላክ ፍጹም ሰው ብለን ነው አይደል ጌታን የምናምነው? ፍጹም አምላክ አምላክም ሰውም እንደሆነ የሚያሳይ ጌታችን በአንደበቱ የተናገረበት ሜቢ የመጽሐፍ ቅዱስ ክፍል ነው። አምላክነቱንም ሰውነቱንም በአንድ የተናገረበት በአንድ በሴንቴንስ ደረጃ በአንድ ምናልባት ችግር የለውም። ከመጽሐፍ ቅዱስ በመላእክት ከሆነ ብዙ ቦታ ማሳየት ይቻላል አይደል? አንዴ የዳዊት ልጅ ተብሎ ይጠራል፣ ሌላ ቦታ ደግሞ የእግዚአብሔር ልጅ ተብሎ ይጠራል። ይሄ የእግዚአብሔር ልጅ ሲባል አምላክነቱን የሚያሳይ ነው፣ የዳዊት ልጅ ሲባል ደግሞ ሰውነቱን የሚያሳይ ነው አይደል? ይሄ ከመጽሐፍ ቅዱስ ማሳየት ይቻላል። ግን ሁለቱንም አንድ ላይ ለምሳሌ ጌታችን አንድ የተናገረበት ክፍል አለ። የዮሐንስ ራእይ ላይ ስትሄድ ዮሐንስ ራእይ ምዕራፍ 22 ላይ ቁጥር 16 ላይ አንድ የተናገረው ነገር አለ። እሺ ምን ብሎ ይናገራል መሰለ? እኔ ኢየሱስ ዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። ምን አለ? መልአኬን ላኩ። ከዛ ምን ያህል መሰለ? እኔ የዳዊት ስርና ዘር ነኝ ብሎ ተናገረ። ምን አለ መሰለ? እኔ የዳዊት ስርና ዘር ነኝ። የዳዊት ስር እኔ ነኝ ማለት ሲል ዳዊትን ያስገኘሁት እኔ ነኝ ማለት ነው አይደል? ስር ማለት ምንጭ ማለት ነው አይደል? ዳዊትን ያስገኘሁት ኦር ዳዊትን የፈጠርኩት እኔ ነኝ እያለ ነው። የዳዊት ዘር ነኝ ሲል ደግሞ ምን እያለ ነው? በስጋ ከማን የተወለደው? ከመቤታችን ስጋ ነስቶ ከመቤታችን እንደመወለዱ የዳዊት ዘር ነኝ ብሎ ይናገራል። እና ዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ
የዳዊት ስርና ዘር ነኝ ሲል ፍጹም አምላክ ፍጹም ሰው መሆኑን ጌታችን ኢየሱስ ክርስቶስ ያሳየበት በአንድ ሴንቴንስ የተናገረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ወንድማችን ደርሶ ጋር እሺ፣ አመሰግናለሁ። ከዛ ባለፈ ዕብራውያን ላይ መካከለኛ የሚለው ነገር ይገልጽ ይሆን? በሰውና በእግዚአብሔር መካከለኛ ማለት ነው። እሱን ጢሞቴዎስ ላይ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ኦኬ። አዎ ይቻላል፣ እሱም ይቻላል። በእግዚአብሔርና በሰው መካከል መካከለኛው ከእግዚአብሔር ወገንም የሆነ ከሰው ወገንም የሆነ ይቻላል። እሱም ያሳያል። ኤግዛክትሊ ልክ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ መካከለኛ የተባለው አስታራቂ የሚለውን ቃል ያሳያል። ነገር ግን መካከለኛ ሲባል አምላክም ሰውም የሆነ ከእግዚአብሔርም ወገን የተጣሉት እግዚአብሔርና ሰው ስለነበሩ ከእግዚአብሔርም ወገን የሆነ ከሰውም ወገን የሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ንም እንደ ተጨማሪ ማስረጃ መያዝ ይቻላል ወንድማችን። እሺ ጋዲ ወይ ዕብራውያን ላይም አለና የ8 እና 12 ላይ የአዲስ ኪዳን መካከለኛ የሚል አለ። ጢሞቴዎስ ላይ እሱ ዕብራውያን ስላለ ብዬ ነው። ዕብራውያን ስላለ እንደዛ ስላነበብኩ እዛም ላይ እና እንደዛ ነው። እሺ ዞላይ እናመሰግናለን። ዴርቶ ጋዳ ወንድማችን በርታ። ፎሎ አድርጉት ጋይስ፣ እሱም ጥያቄውን በደንብ ስለመለሰ ፎሎ አድርጉት። ወንድማችን ዴርቶ ጋዳን እርስ በርስ ምናምን ፎሎ እንደራረግ። አመሰግናለሁ። ታክብርልን። ያው እንግዲህ ጋይስ አንድ ሁለት መዝሙር እንሰማና አንትሽ ሰላም በለን እስኪ። አንትሽ ዛሬ ጩጬው ተመርቃለች ጋይስ። ባይዘዌ የአንትሽ ጩጬ ሁለተኛ ልጁ ከኪንደርጋርተን ተመርቃለች፣ ኬጂ3 ተመርቃለች። እና ኦቦሌሶ እስቲ ሰላም በለን። ኦቦሌሶ እንዴት ነህ? ሁሉ ሰላም? ገባ እንዴ ወደ ቤት? አዎ አሁን ገባን። እባክህ ጩጬዋን ቢያንስ አታሳየንም በቪዲዮ ነገር? በእናትህ ጋውን ምናምን ለብሳ እንያት ይሻላል ከቻልክ። አይ ችግር የለውም ግዴታ አይደለም። እሺ በቃ ትንሽ አንድ ሁለት ደቂቃ። እሺ እና ጋይስ የአንትሽ ጩጬ ዛሬ ተመረቀች ምናምን ነገር። አንትሽ ሁለተኛ አንትሽ ከባድ ሰው ነው። 3 ልጆች አሉት እንደምታውቁት። 3 ልጅ እያለው ነው እንደዚህ ስራ እየሰራ ምን እያለ ላይቭ ላይ ምናምን የምታዩትና ሁለተኛ ልጁ ኪንደርጋርተን ኬጂ3 ተመረቃለታለች ዛሬ። በሚቀጥለው ዓመት እንግዲህ ወደ አዲስ ምዕራፍ አንደኛ ክፍል ገብታ የአንትሽን ጩጬ ታዩዋታላችሁ ማለት ነው። ሃይ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ ተመረቅሽ። እንደዚህ ላይ አዎ ሰልፊ አድርግላት። ልዩ እነስ አዋሪ ዛሬ ትልቅ ሰውን እኮ በቃ ተመረቅሽ። አይናፋር ነች። ሃይ በዮባ ልዩ እንዴት ነሽ? ደህና እንደምወድሽ ታውቂያለሽ? አዎ እንኳን ለዚህ ያበቃሽ። እሺ ጠፍተሃል። ኧረ አለው ገና እየገባችሁ ነው አንትሽ? አዎ ገብተን ትንሽ ምሳ ቀማምሰን ቁጭ ማለታችን። ደስ ይላል፣ በእናትህ ደስ ይላል። እንግዲህ ስማ የመረቃት በላንሽ ምንድነው እሱ የሚገባው? እሱ ግንባሬ ሞላው አይደል? እና እስቲ አንብብልን፣ ጽሁፉ ምንድን ነው የሚለው? ተማሪ አንብብልን እስቲ። በፕሮሚስ ኪፐር ትምህርት ቤት የሚሰጠው የቅድመ መደበኛ ትምህርት ቤት ትምህርት በ2017 ዓመተ ምህረት ስልጠና ስላጠናቀቀች ይህ የምስክር ወረቀት ተሰጥቷል። ጋዲ ማይችሉ ስማ ባለስልጣን ነው የምትሆነው። እመነኝ አንተ መግለጫ የምታነባን የሚመስለው
እና ፖለቲካ ውስጥ ልከታፍ ነው ልጄ። አንተ እኮ አንዴ ፍሬንች እንደለ አንተ ሽክ ሎዚና ሎዚ Mercedes moma de ma pelli antena nostre eco sapi promise but is it seti trebole koloza tenga suddijanti inu de bakku አሁን ስቴዲየም ዙሪያ ወስዳ አስተርጉሞ ልሳን ነው። እሺ እንዴ ጋዲ ይሄ ነገር አልቀረም እንዴ ልሳን ብሎ ፍሬንች ነው ዲቤት እንዳይጠራት ፓፓ። ኧረ በጣም እንጂ አይ ፍሬንች ነው ያሁኑ ነገር ፍሬንች ነው አላንተሽ እንዴ ትንፋሽ አረበኛ መሰላ ስቱ አይ በጣም ቀሽት ጩጬ ነው እግዚአብሔር የሰጠ። ለማንኛውም እግዚአብሔር ያሳድግልህ፣ የምርቃቶች ሁሉ መጀመሪያ ያደርግልህ ፓፓ። አሜን 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 አሜን። የትልቅ ሰው ምርቃት አሜን ነው የሚባለው ነው። እኔም ድምጽ አንተሽ ጸጉሩ የሸሸው ለካ ድምጽ ላውጣ መሰለኝ። እንዲህ ልሳን እያወሩበት ዶክተር ይመርቁ። ዶክተር ዘላለም ቀጥ ድምጽ ላውጣ መሰለኝ። እስካሁን ከስር ዝም ብዬ እየጻፍኩኝ ነው። አላየህም መሰለኝ አንቱዬ። አላየሁኝም። ይቅርታ። በነገራችን ላይ እኔ ከልጆች ጋር ያለው ኢንቲሜሲ በጣም አስደናቂ ነውና አንቱዬ ማለት ነው ከልጆቹ ጋር ይሄ በጣም ትልቅነት ነው። እንግዲህ በጸጋ ያሳድግል፣ ከዓለም ይጠብቅል እግዚአብሔር። ሎዚ ሳና ጠበቀችብን። How are you? I'm fine. Okay, that's good. አንተሽ ያው ሊረብሽ ስለሚችል በቃ በአማርኛ ቀጥለው። አይ ቀጥለው አውራ። አያየሁት አንተሽ ፊቱን እየደበረው መጣ። እኔና አንቺ እንድታወራት ነው ፈልገው ጋር እንድታወራት ፈልጋለሁ። አይ ደስ ይላል። እመቤቴን በጣም ደስ ይላል። ብሩስኪ ዛሬ እዛው ሰፈር ነው መሰለኝ ቤት ና? አዎ ሴሴን በቃ ልጆች ጋር ወይ ሎዚዬ Where are you from? I'm from here. ከዚሁ አካባቢ around ቤረጽጌ። What are you doing? What's your job? I'm just a TikToker. አንተሽ ተርጉምላት፣ አክሰንት የከበዳት መሰለኝ። ይመች አመለጥኩ በዚህ ባልሽ እና ደስ ይላል። አንተሽ ጌታ ልጆችን በሞገስ በጥበብ ያሳደግልን። እንግዲህ ደስ ይላል ልጆች ምናምን ነገር እንደዚህ ሲመረቁ ምናምን ደስ ይላል። እግዚአብሔር ይጠብቅልህ፣ እግዚአብሔር ያሳድግልህ በጥበብ በሞገስ እና እናንተ ሰዎች ባይዘው አንተሽ ጋር ሲሄድ ልጆቹ እንደዚህ ነው የሚያፋጥጡኝ። በቃ እንደዚህ ነው። እንግሊዘኛ ብቻ ነው የሚያወሩት ሲጀመር የአንተሽ ልጆች። አንተሽ በማን ወጥቶ እንደሆነ አላውቅም። ልጆቹ ራሱ በማን እንደወጡ እግዚአብሔር ነው የሚያውቅ። አንተሽ እንግሊዘኛ ላይ ጎበዝ ነው። አንተሽም ስቀልድ ነው። የምር አድርጋችሁ እንዳትወስዱት። እና ለነበረን ቆይታ በሙሉ ዶክተር ዘላለም ስለመጣ እናመሰግናለን። ገብታችሁ ጥያቄ ስትመልሱ የነበራችሁ ክርስቲያን ወንድሞችና እህቶችም በጣም ነው የምናመሰግነው። ሁላችሁም በርቱ። ኦኬ በቃ ባገኘናት ጊዜ አዲስ ነገር ለማወቅ ሁሌ እንሞክር፣ እንበርታ፣ ወደ ቤተክርስቲያን እንቅረብ። ኦኬ ወደ ቤተክርስቲያን እንቅረብ፣ በተቻለ መጠን ከቤተክርስቲያን አንራቅ። አሁን ለምሳሌ ዛሬ እሑድ ነው። ኢትዮጵያ ያላችሁ ሰዎች ምን ያህሎቻችሁ አስቀድሳችኋል የሚለው ራሳችሁን ጠይቁ። ቅዳሴ አንቀር፣ ቅዳሴ እንሂድ። ኦኬ እና በርቱልኝ፣ ሁላችሁም በርቱ። ዶክተር ስለመጣ እናመሰግናለን። እሺ